ባለፉት የለውጥ ዓመታት የአዲስ አበባ ከተማን ገጽታ የቀየሩ የከተማዋ ነዋሪዎች ተጠቃሚነት ያረጋገጡ በርካታ የልማት ስራዎች ተሰርተዋል። እነዚህ የልማት ስራዎች ለትውልድ እንዲተላለፉ የታለመላቸውን ግብ እንዲመቱ የአዲስ አበባ ከተማ ስራ አስኪያጅ ጽሕፈት ቤት በማዘጋጃ ቤታዊ አገልግሎት ዙሪያ የባለድርሻ አካላትን ግንዛቤና ተሳትፎ ለማጎልበት የሚያስችል ውይይት አካሂዷል። በመርሃ ግብሩ የከተማዋ ከፍተኛ የስራ ኃላፊዎች፣ የሃይማኖት አባቶች፣ የሚዲያ ስራ ኃላፊዎችና የኪነ ጥበብ ባለሙያዎች የተሳተፉ ሲሆን በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ባለፉት ጊዜያት የተከናወኑ የልማት ስራዎችን ሪፖርት አቅርበዋል። ከዚህ ቀደም የከተማዋ ደረጃ ዝቅ ያደረጉ መልኮቿን የቀየሩ የልማት ስራዎችን በፍጥነት በመከወን የከተማዋ ነዋሪዎችና አገልግሎት ያቀላጠፉ ስራዎች መሰራታቸውን ዋና ስራ አስኪያጁ በሪፖርታቸው አመላክተዋል። አዲስ አበባ ዋና መንገድ የምንላቸው ትላልቅ ህዝብ የሚሰበሰብባቸው ቦታዎች ሁሉ ሳይቀር በቆሻሻው ነበረ የሚታወቅ የነበረው። ጠንክረን በመስራታችን ምክንያት ህብረተሰባችንን በዚህ ስራ በማሳተፋችን ምክንያት ሰፊ ለውጥ መጥቷል። አዲስ አበባ በቆሻሻዋ ከምትታወቅበት ወጥታ አሁን በንጽህናዋ የምትታወቅ ከተማ መሆን ችላለች። ከምንም ነገር በላይ ደግሞ የጽዳቷ ማሳያ እየሆኑ ያሉት ህዝባችንም ሰብስቦ በጋራ ጊዜውን የሚያሳልፍባቸው የፈጠርናቸው ቦታዎች ናቸው። ከምንም ነገር ባለፈ ደግሞ በከተማችን የምንሰጠው አገልግሎት የከተማችን ነዋሪ ሳይንገላታ በቀላሉ አገልግሎት ማግኘት የሚችልበትን ምቹ ሁኔታ መፍጠር መቻል አለብን የሚል ንቅናቄ ይዘን ሰርቪሶቻችንን በሙሉ ዲጂታላይዝ ለማድረግ ሄደናል። ባለፉት የለውጥ ዓመታት በተለይም ደግሞ ካለፈው ዓመት ጀምሮ ወደ ተግባር የገባው የኮሪደር ልማት ስራ ከተማዋን ተወዳዳሪ ያደረገ መሆኑን የውይይቱ ተሳታፊዎች ተናግረዋል። በዚህ በሰባት ዓመት ውስጥ ታይቶ የማይታወቅ የከተማ ለውጥ አለ። የጽዳት ለውጥ አለ። የአረንጓዴው ልማት ለውጥ አለ። የመንገድ ለውጥ አለ። የህንፃ ለውጥ አለ። ለሰው ልጅ ጽዱ ምቹ መኖሪያ እየተፈጠረ ነው። ኮሪደር ልማት እጅግ በጣም የሚያስገርም ነው። ፒያሳን ራሱን ውስጡን እዩት። የዛሬ ዓመት የነበረው ወይም በ2016 የነበረውና አሁን ስታየው ምን አይነት ለውጥ ነው በአጭር ጊዜ ተደረገው? ይሄ ትልቅ መሰረታዊ ስር ነቀል ለውጥ ነው። እየተደረገ ያለው ጥረት እጅግ በጣም ያበረታታ በጣም ኢንስፓየር የሚያደርግ ነው። እንግዲህ ከሀገራችንም አልፎ ትላልቅ የዓለም ከተሞች የአፍሪካ ከተሞች እንደ ሞዴል የሚያዩበት ሁኔታ ስለተፈጠረ ይሄ ለሁላችንም ትልቅ እርካታን የሚሰጥ ትልቅ የሚያስደስት ነገር ነው። እነዚሁ የከተማዋን ገጽታ ከፍ ያደረጉ የነዋሪዎችንም የልማት ጥያቄ የመለሱ የልማት ስራዎች ገጽታቸው ሳይቀየር ለትውልድ እንዲተላለፍ የሚጠበቅባቸውን ኃላፊነት ለመወጣት ዝግጁ መሆናቸውንም ተናግረዋል። ህዝቡ የኔነት ስሜት ሊሰማው ይገባል። ቆሻሻ አያስፈልገንም ወርዱ ራሱ በጣም የሚከብድ ወርድ ነውና ከዚህ በኋላ ንጹህ የሆነች ከተማ ንጹህ የሆነች አዲስ አበባ እንደ ስሟ ስማርት የሆነች ሲቲ ንጹህ የሆነች አበባ የሆነች ከተማ እየፈጠርን ስለሆነ እዚህ ላይ ደግሞ የሁላችንም ተሳትፎ በንጽህናው በብዙ መልኩ የራሳችንን ድርሻ መወጣት መቻል አለብን። ልማት ነገሮች እየተሰሩ ነው። ከተማው ውስጥ ከተማው እየሰፋ ነው። ጥሩ ነገሮች እየታዩ ነውና ህዝቡ እንዲተባበር በጽዳቱ ብዙ ነገር አንደርስታንድ እንዲያደርግ ንጽህና አንዱ የሰለጣኔ ምልክት መሆኑን በመንገርና በማስተማር ይቀጥላል። በማችን እንሰጣው እንሰጣለን ለከተማችን። ዛሬ ከተማችን እኮ አፍንጫ ተይዞ የሚከድበት ቦታ በመሐረብ ተሸፍኖ የሚከድበት ቦታ የለም። ተተከለው አረንጓዴያችን ይሄ ልማታችን ይሄ ግሮደር ተሰራው መንገዳችን እንድንጠብቅ ማስገንዘብ አለብን። የተከናወኑ የልማት ስራዎች የታለመላቸውን ዓላማ እንዲያሳኩ ለህብረተሰቡ ግንዛቤ መፍጠር ረገድ የሃይማኖት አባቶችና የኪነ ጥበብ ባለሙያዎች ሰፊ ሚና አላቸው ያሉት ኢንጂነር ወንድሙ ሴታ ልማቶቹ ተጠብቀው ረጅም ጊዜ አገልግሎት እንዲሰጡ ማድረግ የሚጠበቃል ሲሉ አስገንዝበዋል። ሰፋፊ የመሰረተ ልማት ግንባታ ስራዎች አሉ። እነዚህ የመሰረተ ልማት ግንባታዎች በህዝቡ በመንግስት ጥረት የሚሰሩ ቢሆኑም የህዝቡን ተሳትፎ በዚህ ውስጥ የማይተካ ሚና አለው የሚል እምነት ነው ያለን። ከዛም ባለፈ እነዚህ መሰረተ ልማቶች ደግሞ በዋነኛነት ተገቢውን አገልግሎት መስጠት እንዲችሉ እንዳይጎዱ እንዳይበላሹ ለህዝቡ ዘላቂነት ያለው አገልግሎት መስጠት እንዲችሉ እነዚህ መሰረተ ልማቶች የመጠበቅ የመንከባከብ ስራ የህዝቡ ኃላፊነት ስለሆነ ይሄን ኃላፊነት የማስረዳትና በቀጣይነትም በዘላቂነት ከህዝቡ ጋር አብረን ተባብረን መስራት የምንችልበት ሁኔታ ለመፍጠር ነው የዛሬው መድረክ ያዘጋጀ ነው። ከመድረኩ ተሳታፊዎችም ያገኘነው ግብአትም ጥሩ ነው። ያሉብን ክፍተቶችንም አይተን በቀጣይ የምንሰራቸውን ስራዎች በተሻለ መልኩ መስራት የምንችልበትን ምቹ ሁኔታ ፈጥሮልናል የሚል